በጌታ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? ክብር ለእግዚአብሔር ለአምላካችን ይሁን። በተከታታይ ለሁለት ሳምንት ስለ መንፈስ ቅዱስ የጀመርነውን ትምህርታችንን በዛሬውም ዕለት እንቀጥላለን ማለት ነው። በዛሬው ጊዜያችን ደግሞ በተለይ ስለ መንፈስ ቅዱስ ሙላት እንነጋገራለን። ባለፈው ሁለት ትምህርታችን ላይ መንፈስ ቅዱስ ለአማኝ መሰጠቱን ተነጋግረን ነበር። በተለይ ስለ መንፈስ ቅዱስ ቤተክርስቲያን ምእመኖቿን ማስተማር ዋናና መሰረታዊ ነገር እንደሆነ በመጀመሪያው ትምህርታችን ላይ አንስተን ነበር። በሁለተኛው ትምህርታችን ላይ ደግሞ መንፈስ ቅዱስ የተመሰለባቸውን በርካታ ነገሮች በብሉይም በአዲስ ኪዳንም አንስተን እየተነጋገርን እንደነበረ እናስታውሳለን። በዛሬው ጊዜያችን ደግሞ ከመጽሐፍ ቅዱሳችን ከኤፌሶን ምዕራፍ 5 ቁጥር 18 ላይ ያለውን ቃል በመነሻነት አነባለሁ። ቃሉ እንደዚህ ይላል: መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና የሚል ቃል እንመለከታለን። እንግዲህ መንፈስ ቅዱስ የአሸናፊነትን ህይወት የምንኖርበት እንዲሁም ኃጢያትን ድል የምናደርግበትና በህይወታችን እኔና እናንተ ለእግዚአብሔር ደስታ የምንኖርበት አቅምና ጉልበት የሚሰጠን እሱ እንደሆነ ከባለፈው ትምህርታችን አይተናል። መንፈስ ቅዱስ በሰው ህይወት ውስጥ በመሰረታዊነት የሰውን ህይወት የሚቀይር የሰውን ህይወት ወደ እግዚአብሔር የሚያስጠጋ በህይወታችን ውስጥ ደግሞ አሁን በመድር ላይ በመንኖርበት ጊዜ እንደ ክርስቶስ ኢየሱስ በኔና በእናንተ ህይወት ውስጥ ብዙ መልካምና በጎ ነገሮችን የእግዚአብሔርን መንግስት ሐሳብና አጀንዳ የሚያሳየን የሚያስተዋውቀን እንዲሁም ከክርስቶስ የተማርናቸውን ትምህርቶች የሚያሳስበን እንደሆነ መጽሐፍ ቅዱስ ይነግረናል። መጽሐፍ ቅዱሳችን ሲናገር አሁን ባነበብኩበት ክፍል ላይ መንፈስ ይሙላባችሁ ነው የሚለው። በተለይ ወይን ጠጅን ተሞልቶ መስከር ለሰው ጠቃሚ እንዳይደለ ራሱ መጽሐፉ ሲናገር ይህ ማባከን ነውና የሚል ቃል ተጽፎ እንመለከታለን። ብክነት ነው ብሎ ይናገራል። ነገር ግን በእግዚአብሔር መንፈስ በመንሞላበት ጊዜ በህይወታችን ውስጥ የሚሆኑ በጣም በርካታ ነገሮች አሉ። መንፈስ ቅዱስን መሞላት ለባህሪ ለውጥ፣ ለአገልግሎት ለውጥ፣ ለእርስ በእርሳችን ህብረትና አንድነት እጅግ ጠቃሚ እንደሆነ እንመለከታለን ማለት ነው። እንግዲህ መጽሐፍ ቅዱስን በመንመለከትበት ጊዜ በተለይ በብሉይ ኪዳን ዘመን መንፈስ ቅዱስ ይሰጥ የነበረው እግዚአብሔር ለአገልግሎቱ የጠራቸው ለተወሰኑ ሰዎች እንደሆነ መጽሐፍ ቅዱስ ይነግረናል። ለካህናቱ፣ ለነቢያቱ፣ ለነገስታቱ እግዚአብሔር እነዚህን በእስራኤል መካከል የጠራቸው ሰዎች ነበሩ። ለነዚህ ሰዎች መንፈስ ቅዱስ ይሰጥ ነበር። አሁን በዚህ ዘመን በተለይም ደግሞ በዚህ በመጨረሻው ዘመን እግዚአብሔር አምላክ ዘር ሳይለይ፣ ጾታ ሳይለይ፣ ብሔር ሳይለይ፣ እድሜ ሳይለይ፣ የትምህርት ደረጃ ሳይለይ እግዚአብሔር በስጋ ለባሽ ሁሉ ላይ ከመንፈሴ አፈሳለሁ ብሎ በኢዮኤል ምዕራፍ 2 ከ28 እስከ 29 ባለው ክፍል ውስጥ ተስፋ እንደሰጠ መጽሐፍ ቅዱስ ይነግረናል። ይህንን ተስፋ ደግሞ እግዚአብሔር አምላክ በባለ 50 ቀን ለሰው ሁሉ በተለይም ክርስቶስ ኢየሱስን እንደ ግል አዳኛቸው አድርገው ለሚቀበሉ ሰዎች ንስሐ ገብተው ለሚጠመቁ ሰዎች መንፈስ ቅዱስ ለእነርሱ በህይወታቸው ውስጥ እግዚአብሔር እንደሚሰጣቸው ወይም የመንፈስ ቅዱስ ተካፋዮች እንደሚሆኑ
መጽሐፍ ቅዱስ ይነግረናል። ይህንን ከሐዋርያት ሥራ ምዕራፍ 2 ላይ ስንመለከት እንደዚህ የሚል ቃል ተጽፎ በሐዋርያት ሥራ ምዕራፍ 2 ከቁጥር 38 እስከ 39 ላይ እንመለከታለን። ሐዋርያት ሥራ ምዕራፍ 38 ላይ እንደዚህ ይላል። ጴጥሮስም 2:38 ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስንም ስጦታ ትቀበላላችሁ የተስፋውም ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው የሚል ቃል ተጽፎ እናገኛለን። እንግዲህ በኢዮኤል የተነገረውን ቃል እግዚአብሔር በባለ 50 ቀን በመንፈስ ቅዱስ በምእመናን ላይ ወይም ደግሞ በደቀ መዛሙርቱ ላይ በወረደ ጊዜ በዚያ በተሰበሰቡ 120 ሰዎች ላይ በወረደ ጊዜ ተፈጻሚነትን አግኝቷል። ስለዚህ ስለተፈጸመው መንፈስ ደግሞ ሐዋርያው ጴጥሮስ ሲናገር ምንድነው የሚለው? ኢየሱስ ክርስቶስን የሚቀበልና የሚጠመቅ ሰው የመንፈስ ቅዱስን ስጦታ ይቀበላል። መንፈስ ቅዱስ እንደ ስጦታ በነፃ ይሰጣዋል። ይሄ ደግሞ ለእናንተ ብቻ አይደለም፣ ገና ለልጆቻችሁ በሩቅ ላለው ትውልድ ነው ይላል። በሩቅ ያለው ትውልድና ልጆቻችን በክርስቶስ ኢየሱስ ሲያምኑ ሲጠመቁ እግዚአብሔር በነፃ ከሚሰጠው አንዱና ትልቁ ስጦታ መንፈስ ቅዱስ ነው። እግዚአብሔር በመጀመሪያ ልጁ ኢየሱስ ክርስቶስን ሰጠ። የኃጢአት ማሸነፊያ አድርጎ ደግሞ መንፈስ ቅዱስን ለኔና ለናንተ ሰጥቶናል ማለት ነው። ስለዚህ ቤተክርስቲያን ተልእኮዋን የምትወጣው ቅዱሳን በተሰጠን በምድር ህይወታችን ላይ ውጤታማና ፍሬያማ ምን ሆነው በዚህ በተቀበልነው መንፈስ ቅዱስ እንደሆነ እንረዳለን ማለት ነው። እንግዲህ በክርስቶስ ኢየሱስ የሚያምኑ ሁሉ ማለት ነው በኢየሱስ ለሚያምኑ ሁሉ መንፈስ ቅዱስ የተሰጣቸው ተስፋ ነው። በተለይ መጽሐፍ ቅዱሳችንን ስንመለከት በዮሐንስ ወንጌል ምዕራፍ 7 ከቁጥር 38 እስከ 39 ላይ ጌታ ኢየሱስ ክርስቶስ አላረገም ነበርና ኢየሱስ ክርስቶስ ካረገ በኋላ ስለሚሰጠን መንፈስ ቅዱስ ሲናገር ማንም የተጠማ ቢኖር ወደ እኔ ይምጣ የሕይወትንም ውሃ በነፃ ይጠጣ ብሎ ጌታ ኢየሱስ ክርስቶስ ሲናገር እንመለከታለን። ጌታ ኢየሱስ ክርስቶስ ከሞተ ከተነሳ ካረገ በኋላ ኢየሱስ ክርስቶስ መንፈስ ቅዱስን ለኔና ለእናንተ ልኮልናል። ስለዚህ ይሄ መንፈስ ቅዱስ በህይወታችን ውስጥ ዋናና መሰረታዊ እንደሆነ እንመለከታለን ማለት ነው። በጌታ የተወደዳችሁ የእግዚአብሔር ቤተሰቦች ቤተክርስቲያን አሁን ባለችበት ዘመን አሁን ቤተክርስቲያን በምትንቀሳቀስበት በዚህ ዘመን ለቤተክርስቲያን የተሰጣት ትልቁ ስጦታው በአማኝ ህይወት ውስጥ በቤተክርስቲያን ልብ ውስጥ የሚሰራው ምንድነው ስንል መንፈስ ቅዱስ በሙላት ባመንን ሰዎች ህይወት ውስጥ ይሰራል። በቤተክርስቲያን ህይወት ውስጥ ይሰራል። የቤተክርስቲያን ህያውነቷ የአማኝ ህያውነቱ ሌላ አይደለም መንፈስ ቅዱስ ነው። የትንሣኤው መንፈስ ለኔና ለእናንተ ለህይወታችን ህይወትን መስጠት ብቻ ሳይሆን በምድር እንቅስቃሴያችንም ፍሬያማ ውጤታማ ሆነን ህያው የሆነ እንቅስቃሴን እንድናደርግ ውጤታማዎች እንድንሆን በሌላው ህይወት ላይ ተጽዕኖ ማድረግ እንድንችል ብርሃንና ጨው ሆነን መገለጥ እንድንችል ሊያግዘን የሚችል መንፈስ ነው ማለት ነው። ለመንፈስ ቅዱስ ቤተክርስቲያን አነስተኛ ትኩረት ከሰጠች ወይም ደግሞ የምትሰጥ ከሆነ ውድቀቷ የበዛ ይሆናል። ዛሬም በዚህ ዘመን ላይ ምእመናን ስለ መንፈስ ቅዱስ የማይማሩ ከሆነ ለመንፈስ ቅዱስ ሙላት የማይጸለይላቸው ከሆነ ስለ መንፈስ ቅዱስ አስተሳሰባቸውና አመለካከታቸው ከፍ እንዲል ቤተክርስቲያን ከእግዚአብሔር ቃል ገልጣ የማታስተምር ከሆነ የቤተክርስቲያን ውድቀቷ የአማኞች ውድቀት እየጨመረ ይመጣል ማለት ነው። በመጽሐፍ ቅዱሳችን ላይ በሐዋርያት ሥራ ምዕራፍ 19 ቁጥር 2 ላይ ሐዋርያው ጳውሎስ ጥቂት ያመኑ ደቀ መዛሙርትን አገኘና እንደዚህ ብሎ ጠየቃቸው። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እነርሱም ለጳውሎስ ጥያቄ ሲመልሱ እንደዚህ ነው ያሉት፣ መንፈስ ቅዱስ እንዳለ እንኳን አልሰማንም አሉ። እነዚህ ሰዎች ክርስቶስ ኢየሱስን እንደ ግል መድኃኒታቸው አድርገው ተቀብለዋል። ለዚህ ነው ጳውሎስ ባመናችሁ ጊዜ ብሎ የሚጠይቃቸው። ያመኑ ሰዎች እንደሆኑ እንመለከታለን። እንደው መጽሐፉ ላይ ደቀ መዛሙርት የሚል ስያሜ ተሰጥቷቸዋል። ግን ስለ መንፈስ ቅዱስ ዕውቀት አልነበራቸውም። ጨርሰው ስለ መንፈስ ቅዱስ አልሰሙም ነበር። ዛሬም ቤተክርስቲያን
ለምእመናን ስለ መንፈስ ቅዱስ በሚገባ ልታስተምር ያስፈልጋል። ብዙ የስህተት ትምህርቶች እየተስፋፉ ያሉት መጽሐፍ ቅዱሳዊ ልምምዶችና መጽሐፍ ቅዱሳዊ የሆኑ አስተሳሰቦችና አመለካከቶች አኗኗሮች እየበዙ ያሉት ምእመናን ደግሞ ስነ ምግባራቸው እየተበላሸ ያለው ስለ መንፈስ ቅዱስ ባለማስተማራችን ነው። እሱ የሚያጽናና መንፈስ፣ እሱ የሚረዳ መንፈስ፣ እሱ የሚገዛ መንፈስ፣ እሱ ኃይልን የሚሰጥ የሥላሴ ሶስተኛ አካል የሆነው ራሱ እግዚአብሔር የሆነ መንፈስ ቅዱስ እኔና እናንተ ልንረዳው ያስፈልጋል፣ ልናውቀው ያስፈልጋል። ኢየሱስ ክርስቶስ ወደ ሰማይ ሲያርግ ከመእመናን ጋር አብሮ የሚሆነው በመንፈስ ቅዱስ አማካኝነት ነው። ስለዚህ ስለ መንፈስ ቅዱስ እኔና እናንተ ምእመኖቻችንን ልናስተምር ያስፈልጋል ማለት ነው። ይህንን የቴሌቪዥን ፕሮግራም የምትከታተሉ የቤተ ክርስቲያን መሪዎች የሆናችሁ ፓስተሮች፣ ወንጌላውያን፣ ሐዋርያት፣ ነቢያት የሆናችሁ መምህራን የሆናችሁ ስለ መንፈስ ቅዱስ ምእመናን እንዲያውቁ መርዳት አስፈላጊ ነገር ይሆናል ማለት ነው። ይሄ በማይሆንበት ጊዜ ግን ምእመናን ወደ ስህተት ይገባሉ። ስለ መንፈስ ቅዱስ ቸል በማለታችን እውነተኛውን ትምህርት ባለማስተማራችን ምክንያት የተለያዩ ነገሮች በመድራችን ላይ አሁን እየበዙና እየተፈጠሩ ናቸው። ለነዚህ በዋነኛነት መፍትሄ የሚሆነው ስለ መንፈስ ቅዱስ ሰዎች እንዲረዱ ማድረግ ነው። እንግዲህ አምላክ ስለሆነው ስለ መንፈስ ቅዱስ ቤተክርስቲያን በሚገባ ማስተማር ይገባታል ማለት ነው። በዛሬው ጊዜያችን ላይ እንድንነጋገር የምፈልገው ሐሳብ በመንፈስ ቅዱስ ስለመሞላት ነው። በመጀመሪያ ደረጃ በመንፈስ ቅዱስ መሞላት ማለት ራሱ ምን ማለት ነው? ከዚህ ነው መነሳት የሚገባል። ቤተክርስቲያን ስለ መንፈስ ቅዱስ ሙላት ለምእመናን ማስተማር አለባት። ስለ መንፈስ ቅዱስ ሙላት መጸለይ አለባት። ለዚህ ነው ጌታ ኢየሱስ ክርስቶስ ሲናገር ምእመናን በእግዚአብሔር ቃል አማካኝነት ሕይወታቸው እያደገ እየሰፋ እየጠነከረ ስር እየሰደዱ ሲሄዱ በመንፈስ ቅዱስ ኃይል አማካኝነት ደግሞ በሕይወታቸው ውስጥ የበረታና እግዚአብሔርን የሚያስከብር የተቀበሉትን እውነት ያገኙትን ዕውቀት በሕይወታቸው የተዘራውን የእግዚአብሔርን ቃል ፍሬያማን ለማድረግ አቅምና ኃይል ያገኛሉ ማለት ነው። ስለዚህ እኔና እናንተ በመንፈስ ተሞሉ ተብሎ በተጻፈው ቃል መሰረት በመንፈስ ቅዱስ መሞላት ማለት ምን ማለት ነው? በመንፈስ ቅዱስ መሞላት ማለት ጌታን ስንቀበል በሕይወታችን ያደረው መንፈስ ቅዱስ ጌታንና ቃሉን በታዘዝንና በታጠቅን መጠን በሕይወታችን ኃይሉንና ግዛቱን ሲያሰፋና ሲቆጣጠረን ማለት ነው። እዚህ ጋር አንድ ነገር እንድንረዳ ያስፈልጋል። በመንፈስ ቅዱስ እንሞላለን ስንል ከውጭ የሚመጣ መንፈስ ማለት አይደለም፣ ወይም ከሌላ ቦታ የሚመጣ ማለት አይደለም። መንፈስ ቅዱስ ጌታ ኢየሱስ ክርስቶስን እንደግል መድኃኒታችን አድርገን በተቀበልን ጊዜ በእያንዳንዳችን ሕይወት ውስጥ አለ። ሃሌሉያ። ስለዚህ በውስጣችን ያደረው መንፈስ በእኔና በእናንተ ሕይወት ውስጥ እንዲሰፋ እንዲበዛ ኃይሉንና ግዛቱን በሕይወታችን እየጨመረ እንዲሄድ ካስፈለገ እኔና እናንተ ጌታን መታዘዝ፣ ቃሉን መስማት፣ እንደ ቃሉ መኖር ዋናና መሰረታዊ ነገር ይሆናል ማለት ነው። የእግዚአብሔርን ቃል በግላችን ስናጠና፣ እንደ እግዚአብሔር ቃል ስንኖር፣ ለቃሉ ምላሽ ስንሰጥ፣ እግዚአብሔርን በቃሉ አማካኝነት የሚነግረንን እውነት ስንታዘዝ እኔና እናንተ በየዕለቱ ማለት ነው በመንፈስ ቅዱስ እንሞላለን ማለት ነው። ወገኖቼ በመንፈስ ቅዱስ መሞላት የአንድ ጊዜ ክስተት አይደለም። አማኝ በየዕለቱ መንፈስ ቅዱስን መሞላት አለበት። በጣም ብዙ ሰዎች መንፈስ ቅዱስን የሚፈልጉት ልሳን እስከ መናገር ድረስ ብቻ ይሆናል። መጽሐፍ ቅዱስ ግን እንደዚህ አያስተምረንም። መንፈስ ቅዱስን በየጊዜው በየቀኑ ልንሞላ ያስፈልጋል። ይህንን ሕይወት ደግሞ ለመለማመድ ሁሉ ጊዜ መንፈስ ቅዱስን ለመሞላት ከፈለግንና እኔና እናንተ በሱ ቁጥጥር ስር መሆን ከወደድን አንድ ነገር መታወቅ አለበት። አንደኛውና የመጀመሪያው ነገር ኃይልን የሚሞላው እግዚአብሔር መሆኑን ማወቅና በእግዚአብሔር መታመን አለብን። በመንፈስ ቅዱስ እንሞላለን ስንል ሰዎች አይደሉም የሚሞሉ። የሰዎች እጅ መጫን ወይም አለመጫን አይደለም። እጅ ተጭኖልን ቢጸለይ ምንም ነገር ክፋት የለው።
ነገር ግን መጽሐፍ ቅዱስ የሚነግረን እውነት ምንድነው? እኔና እናንተ የእግዚአብሔርን ቃል ስናነብ፣ ስንጸልይ፣ ስንተጋ፣ ስንታዘዘው ራሱ እግዚአብሔር በመንፈስ ቅዱስ ኃይል ሕይወታችንን ይገዛል፣ ይቆጣጠራል። ህልውናው ሕይወታችንን ሙሉ ማንነታችንን ይመራል ማለት ነው። ያስተዳድራል ማለት ነው። ያንቀሳቅሳል ማለት ነው። ስለዚህ በዋነኛነት መንፈስ ቅዱስን የሚሞላን ማንንም አይደለም። እግዚአብሔር መንፈስ ቅዱስን እንደሚሞላን በእርሱ ማመንና ይሄንን ማወቅ መሰረታዊና ዋነኛ ነገር ይሆናል ማለት ነው። ሁለተኛው ነገር በመንፈስ ቅዱስ ለመሞላት በጌታ የተወደዳችሁ የእግዚአብሔር ቤተሰቦች ለመሞላት መጠማት ዋና ነገር ነው። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 7 ከቁጥር 37 እስከ 39 ላይ ሲናገር ማንም የተጠማ ቢኖር አለ። ስለዚህ እኔና እናንተ የምንናፍቅ ከሆነ መንፈሱን የምንጠማ ከሆነ የምንፈልግ ከሆነ እግዚአብሔር በሕይወታችን ውስጥ መንፈስ ቅዱስን በኃይል ያመጣል ማለት ነው። ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ ነፍሴ አንተን ተጠማች ዳዊት እንዳለ ስጋዬም አንተን ፈለገች እንዳለ የዳዊት ጥማቱ የዳዊት እርካታው ሀብት ንብረት ወይም ሌላ ነገር አልነበረም። ግን በከፍተኛ ሁኔታ ይናፍቅ ነበር። ማንን? እግዚአብሔርን ይናፍቅ ነበር። ልክ ዋላ ወደ ውሃ እንደምትናፍቅ ብሎ ሲናገር እንመለከታለን። እኛም በጌታ ያለን የጌታ ቤተሰቦች መንፈስ ቅዱስን መናፈቅ አለብን። ኃይል የሚሆነን እሱ ነው። ጉልበት የሚሆነን እሱ ነው። የአሸናፊነትን አቅምና ብርታት የሚሰጠን እሱ ነው። ፍሬያማ የሚያደርገን እሱ ነው። ነገራችንን የሚቀይር እሱ ነው። ስለዚህ እሱን መናፈቅ በመንፈስ ቅዱስ እንድንሞላ ያደርገናል። በመንፈስ ተሞሉ ሲል መጽሐፍ ቅዱስ በመንፈስ የሚሞሉ ሰዎች መንፈስ ቅዱስን የሚናፍቁ ሰዎች ናቸው። የሚጠሙ ሰዎች ናቸው። ዛሬ በእግዚአብሔር የተወደዳችሁ የእግዚአብሔር ቤተሰቦች ራሳችንን እንድናይ ይፈልጋለሁ። በእውነት በቤታችን በግል ሕይወታችን መንፈስ ቅዱስን እንናፍቀዋለን ወይ? እንፈልገዋለን ወይ? እንጠማዋለን ወይ? ማንም የተጠማ ቢኖር ነው ያለ ሐዋርያን፣ ነቢይ፣ አስተማሪ፣ ወንጌላዊ፣ ፓስተር በተለያየ ስፍራና ቦታ ላይ የእግዚአብሔርን አገልግሎት የምናገለግል በጌታ ሆናችሁ የመንግስትን ሥራ የምትሰሩ በየትኛውም ስፍራና ቦታ ላይ ያላችሁ የእግዚአብሔር ልጆች ይህንን ጥያቄ ልብ ብላችሁ እንድትሰሙ ፈልጋለሁ። መንፈስ ቅዱስን ትጠማላችሁ ወይ? በየለቱ በመንፈስ ቅዱስ ሕይወታችሁ ይረሰርሳል ወይ? እሱ ካልሆነ ፍሬያማ አንሆንም። እሱ ካልሆነ ውጤታማ አንሆንም። እሱ ካልሆነ በየለቱ የሚረዳንን አቅም አናገኝም። በየለቱ ውስጣችን ሪቫይቭድ ሊሆን አይችልም። ስለዚህ በዋነኛነት በመንፈስ ቅዱስ ለመሞላት መንፈስ ቅዱስን መጠማት ያስፈልጋል ማለት ነው። በሶስተኛ ደረጃ በመንፈስ ቅዱስ ለመሞላት እግዚአብሔር እንዲሞላን እኔና እናንተ እንድንጸልይ ያስፈልጋል ማለት ነው። የምንጸልይ ከሆነ እግዚአብሔር አምላክ ደግሞ መንፈስ ቅዱስን ሳይሰፍር ይሰጠናል። በመጽሐፍ ቅዱሳችን ላይ በሉቃስ ወንጌል ምዕራፍ 11 ላይ ስንመለከት ከቁጥር 5 እስከ 13 ድረስ ባለው ክፍል ላይ ስንመለከት በተለይ ስለ ልመና የሚናገር ክፍል አለ። ፈልጉ ታገኙም አላችሁ የሚለውን የመጽሐፍ ቅዱስ ሐሳብ በተለይም ደግሞ አንድ ወዳጁ ለሌላው ወዳጁ የለመነውን ልመና ጌታ ኢየሱስ ክርስቶስ በምሳሌነት አንስቶ እንደዚህ ይላል 13ኛው ቁጥር ላይ እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ ይላል በሰማያት ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይስጣቸው ይላል። እኛ ለልጆቻችን መልካም ከሆነ ዳቦ ሲለምኑን ድንጋይ የማንሰጥ ከሆነ እንቁላል ሲለምኑን ጊንጥ የማንሰጥ ከሆነ እኔና እናንተ ደግሞ እግዚአብሔር በመንፈስ ቅዱስ እንዲሞላ ስንለምነው እግዚአብሔር በገደብ አይደለም ያለ ገደብ አትረፍርፎ በላያችን ላይ መንፈሱን ያመጣል። የመንፈሱ ኃይል ሁለንተናችንን ይቆጣጠራል። እጃችንን፣ እግራችንን፣ አስተሳሰባችንን፣ አመለካከታችንን፣ ንግግራችንን ያቃተንን የትኛውንም በውስጣችን አመፀኛ ሆኖ ያስቸገረውን የትኛውንም ብልቶቻችንን እግዚአብሔር ሊገዛቸው ይችላል ማለት ነው። እኔና እናንተ ግን
መለመንና መጸለይ ዋና ነገር ይሆናል ማለት ነው። ስለዚህ ነው መጽሐፍ ቅዱስ ሲናገር ለምኑት ብሎ የሚናገረው፣ ፈልጉ ብሎ የሚናገረው፣ ለዚህ ጉዳይ አንኳኩ ብሎ የሚናገረው። ስንለምን ስንፈልግ እግዚአብሔርን ስንጠይቀው እግዚአብሔር አብልጦ ነው የሚሰጠው። እግዚአብሔር መንፈስ ቅዱስን በህይወታችን ውስጥ አብዝቶ ያመጣል። በመንፈስ ኃይል እንድንሞላ ያደርጋል። በመጽሐፍ ቅዱሳችን ሁላችንም የምናውቀው ታሪክ አለ። ሳምሶን በሰራዊት ጌታ በእግዚአብሔር ትእዛዝ መንፈስ በላዩ ላይ ከወረደ በኋላ ጠላቶችን ፍልስጤማውያንን በአህያ መንጋጋ ጨረሳቸው። ከገደላቸው በኋላ እንደዚህ አለ፣ ይህንን ታላቅ ማዳን በእኔ ላይ አድርገሃል። አሁን ደግሞ በእነዚህ ባልተገረዙ ፍልስጤማውያን እጅ ልሞት ነው አለ። እግዚአብሔር ግን በምላሹ እንደዚህ የሚል ቃል ተጽፎ እናገኛለን። በሌሂ ያለውን አዘቅት ሰነጠቀ ይላል። ምክንያቱም ሰውየው 1000 ሰዎችን በአህያ መንጋጋ ከገደለ በኋላ ተጠማው ነው ያለው። በጥም ልሞት ነው ያለው። እግዚአብሔር ግን አትሞትም ብሎ ውሃን ከፈተለት፣ ምንጭን አፈለቀለት። ብዙ የምናገለግል ሰዎች፣ ብዙ የምንሮጥ ሰዎች፣ ብዙ የእግዚአብሔርን ሥራ የምንሰራ ሰዎች በተቀመጥንባቸው ልዩ ልዩ ስፍራዎችና ቦታዎች ላይ እግዚአብሔር በሰጠን አቅምና ጉልበት ችሎታ የምንሰራ ሰዎች ሁላችንም መንፈስ ቅዱስ ያስፈልገናል። መንፈስ ቅዱስን እግዚአብሔር ደግሞ እንዲሰጠን በመንፈስ ደግሞ እንድንሞላ ከፈለግን እንደ ሳምሶን እርዳኝ እንበለው። ልሞት ነው ደክም ያለው፣ አቅም አጥቻለሁ፣ ጉልበት አጥቻለሁ፣ እግዚአብሔር ሆይ እርዳኝ እንበለው። የሚረዳ እግዚአብሔር አለ። ሃሌሉያ! የሚደግፍ እግዚአብሔር አለ። እንድትሞት የማይፈቅድ እግዚአብሔር አለ። ለፍተ ደክመ ሰርተ ብዙዎችን ነፃ አውጥተ አንተም ለራስህ ለቤትህም ለአገርህም ደክመ እንድትጠፋ የማይፈልግ እግዚአብሔር አለ። እንደገና ሪስቶር የሚያደርግ እግዚአብሔር፣ እንደገና የሚያድስ እግዚአብሔር፣ እንደገና መንፈሱን በመስጠት እንደገና ምንጭ በማፍለቅ ሃሌሉያ ነገርህን እንደገና ሕያው የሚያደርግ እግዚአብሔር አለ። ወደዚህ ወደ እግዚአብሔር ልክ ሳምሶን እንደጮኸው ጩህ። መጽሐፉ ሲናገር ወደኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ ተብሎ ስለተጻፈ ለመንፈስ ቅዱስ እንጩህ። መንፈስህን በኔ ላይ ላክ እንበል። መንፈስህን በኔ ላይ አምጣ እንበል። በጣም ብዙ ሰዎች በመንፈስ ቅዱስ መሞላት ይፈልጋሉ። ስለ መንፈስ ቅዱስ መማር ወገኖቼ በእኔና በእናንተ ሕይወት ውስጥ መንፈስ ቅዱስን አያመጣም። እግዚአብሔር በመንፈስ እንዲሞላን በመጀመሪያ የሚሞላ ኃይልን የሚሰጥ እሱ እንደሆነ እንወቅ። በሁለተኛ ደረጃ እንጠማ፣ እንናፍቅ፣ እንፈልግ። በሶስተኛ ደረጃ ደግሞ እኔና እናንተ እንጸልይ፣ እግዚአብሔርን እንጠይቀው። እግዚአብሔር መንፈሱን ይልካል። ለምነኝ ነው ተብሎ የተጻፈው በመዝሙረ ዳዊት ምዕራፍ 2 ላይ ለምነኝ ተብሎ እግዚአብሔርን እንለምነው። እግዚአብሔር በተለይም ደግሞ መንፈሱን ስንለምን መጽሐፉ እንደሚነግረን ከሆነ እንደ ሉቃስ ወንጌል ምዕራፍ 11 ቁጥር 13 ከሆነ አብልጦ መንፈስ ቅዱስን ይሰጠናል። ብልጫ ያለው የተትረፈረፈ እግዚአብሔር ሳይሰስት ሳይቆጥብ ፈቃድ ከሆነ በመንፈስ ቅዱስ ሙላኝ ብለን አይደለም የምንለምነው፣ ፈቃዱ ነው። ምክንያቱም መንፈሱን ሊሰጠን እግዚአብሔር ቃል ገብቶልናል። በመንፈስ እንድንሞላ እግዚአብሔር ይፈልጋል። ስለዚህ አንተም ለምነው፣ አንቺም ለምኚው፣ እርሶም ይለምኑት። እያንዳንዳችን እግዚአብሔርን እንለምነው። በግል ህይወታችን፣ በቤተሰብ ህይወታችን እኔና እናንተ እንጠይቀው እግዚአብሔርን፣ ተንበርክከን እንጸልይ። እግዚአብሔር መንፈሱን አብልጦ ይሰጠናል። ህይወታችንን የሚገዛ መንፈስ፣ አስተሳሰባችንን የሚቀይር መንፈስ፣ ለእግዚአብሔር እንድንኖር የሚያደርግ መንፈስ፣ እንደገና የሚያስቀጥለን መንፈስ፣ እንዳንሞት እንደ ሳምሶን ህይወት እንዲቀጥል የሚያደርግ፣ አገልግሎት እንዲቀጥል የሚያደርግ፣ ኑሮ እንዲቀጥል የሚያደርግ አቅም የሚሆነንን መንፈስ እግዚአብሔር በእኛ ላይ ያመጣል። ከዚህ ውጪ የእግዚአብሔርን ቃል በግላችን እናጥና፣ በቃሉ እንኖር። የዚያን ጊዜ እግዚአብሔር መንፈሱን በእኛ ላይ ያመጣል ማለት ነው። ስለዚህ በጌታ የተወደዳችሁ የእግዚአብሔር ቤተሰቦች
በመንፈስ ቅዱስ መሞላት ስንል በውስጣችን ያደረው መንፈስ ማለት ነው። ጌታን ስንቀበል በእኛ ውስጥ የሆነው መንፈስ ማለት ነው። በጣም ብዙ ሰዎች ጌታ ኢየሱስ ክርስቶስን እንደ ግል መድኃኒታቸው አድርገው ሲቀበሉ መንፈስ ቅዱስ በእነሱ ውስጥ እንዳደረ አድርገው አያስቡ። ምክንያቱም አንዳንዶች በልሳን ስላልተናገሩ መንፈስ ቅዱስ ውስጣቸው እንደሌለ አድርገው የሚያስቡ አማኞች አሉ። ይሄንንም የሚያስተምሩ አሉ። ይሄ ግን የእግዚአብሔር ቃል የሚደግፈው አይደለም። መጽሐፍ ቅዱስ እንደሚነግረን ከሆነ የእግዚአብሔር መንፈስ የሌለበት እርሱ የክርስቶስ ወገን አይደለም ተብሎ በሮሜ ምዕራፍ 8 ቁጥር 9 ላይ እንደተጻፈው ማለት ነው። እኔና እናንተ ክርስቶስ ኢየሱስን በመቀበላችን ምክንያት የእግዚአብሔር ወገኖች ነን። የእግዚአብሔር ወገኖች ስለሆነን ደግሞ መንፈሱ በእኛ ውስጥ አለ። መንፈሱ በእኛ ውስጥ ካለ ደግሞ ይሄ መንፈስ አቅሙ በእኛ ውስጥ እንዲጨምር፣ እንዲበዛ፣ ከፍ እንዲል ያስፈልጋል ማለት ነው። ለዚህ ነው መጽሐፍ ቅዱስ በመንፈስ ተሞሉ የሚለው። መንፈስ ቅዱስ በሰው ሕይወት ውስጥ አቅሙን እየጨመረ ይመጣል፣ ጉልበቱን እየጨመረ ይመጣል፣ እየተቆጣጠረን ይመጣል። ለዚህ ማሳያ የሚሆነን በሕዝቅኤል 47 ላይ ያለውን የመጽሐፍ ቅዱስ ክፍል በምንመለከትበት ጊዜ እንደዚህ የሚል ቃል ተጽፎ እናገኛለን። ከመቅደስ ስለሚፈሰው ውሃ ሲናገር እንደዚህ ብሎ ነው የሚናገረው። ለእኔ 1000 ለካ አለኝ ይላል። 1000 ለካ አለኝ። ወደ መቅደስ መዝጊያ መለሰኝ። እነሆም ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር። የቤቱን ፊት ወደ ምስራቅ ይመለከት ነበር። ሰውየውም ገመዱን በእጁ ይዞ ወደ ምስራቅ ወጣ። 1000 ክንድም ለካ፣ በውሃውም ውስጥ አሻገረኝ። ውሃውም እስከ ቁርጭምጭሚት ደረሰ ይላል። መንፈስ ቅዱስ በውሃ እንደተመሰለ ባለፈው ትምህርታችን ላይ በተለይም መንፈስ ቅዱስ ከተመሰለባቸው ነገሮች አንዱ ውሃ እንደሆነ ተነጋግረናል። እዚህ ክፍል ላይ ስንመለከት ይሄ በውሃ የተመሰለው መንፈስ ቅዱስ ሰውየው ሲናገር ምንድነው የሚለው? 1000 ለካ። 1000 ሲለካ እስከ ቁርጭምጭሚት ደረሰ። እንደገናም ሲለካ እስከ ጉልበት ደረሰ። እንደገናም ሲለካ እስከ ወገብ ደረሰ። ከዚያ በኋላ ደግሞ ሰፊ የሚዋኝበት ወንዝ ሆነ ይላል። ይሄንን በሕዝቅኤል 47 ላይ ከቁጥር 1 ጀምረን እስከ 12 እንመለከታለን። መንፈስ ቅዱስ በሕይወታችን እየጨመረ ወደ ትልቅ ሙላት ውስጥ ሊያስገባን ይፈልጋል። እኔና እናንተ ግን ፊቱን እንፈልግ፣ እንለምነው፣ ቃሉን እናጥና፣ እንጠማ። የዚያን ጊዜ በመንፈስ ቅዱስ እንሞላለን ማለት ነው። በሚቀጥለው ትምህርታችን በመንፈስ ቅዱስ መሞላታችን በሕይወታችን ውስጥ የሚያመጣውን ትልቅ በረከት ከእግዚአብሔር ቃል እንመለከታለን። እግዚአብሔር መንፈሱን በመጠማት ስለ መንፈሱ በመጸለይ አቅምና ጉልበት ይሁን። ጌታ ኢየሱስ ይባርካችሁ።